ስለምወድሽ ነበር አብሬሽ የነበርኩት አይደለ? ጉድህን በሙሉ ነው እዚች ጋር ማውጣት። ስለ የምን ጉድ ታውቃለህ? ብዙ ጉድ እንዳለ ታውቃለህ። ያንን ነገር እንዳወጣው ማትፈልግ ነገር ከሆነ አሁኑኑ ወይ ትመርጣለህ ወይ ታስፈራራለህ። ማንን ትመርጣለህ? ምንድነው ምረጥ ምናምን ብለሽ ሙድ ምት አይ አይደለም። እኔ ምርጠኛ ፈልጋለሁ። መውጣት ያለብሽ አንቺ ነሽ፣ ምትወጪው አንቺ ነሽ። ምንም ከሌላችሁ ደግሞ አንቺ ከህይወታችን ውጪ ከዚህ በኋላ ገባሽ አይደለ? እየሰማሽ ነው አይደለ? የመጀመሪያው ስለሆንኩ የመጨረሻው ሆናለሁ እያልሽ ልታስፈራሪኝ አትችይም። ያው እሷ ፊት ሲሆን እንደዚህ አይነት ወሬ የምታወራው እንጂ እኮ ከዚህ ስንወጣ ምን አይነት ወሬ ከኔ ጋር እንደምታወራ ምን እንደምትለኝ ታውቃለህ። ልብ እኮ በደብ ተቀቀቀዋል። ለምንድን ነው አንቺ በዚህ ልክ እንደዚህ ከሱ ጋር የምትጥኝ ያልሽው? ለምንድን ነው? ቆይ አንቺ ነሽ እኮ የምትጥኝ ያልሽው። እዚህ መታ ምን እያደረግሽ? እኔ አስደብርሻለሁ እየታገዝኩሽ ምናምን ዝም እያልኩሽ ነው። ስስቱኝ በፍቅር በኑር ለፍቅር ነፍስ ከመስጠት በላይ ባይኖረኝ ምስጢር ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እናንተም ደህና እንደሆናችሁ ተስፋ አደርጋለሁኝ። ዛሬ የመጣሁት እንግዲህ ያው ትናንትም ከትናንት ወዲያም ጥሩ ነገሮች አልተፈጠሩም። እዚህ የመጣሁትኝ ያው ከብሩኬ ጋር አብሬው ለመሆን ነበረ። አንዳንድ ነገሮችን እሱ ባለበት ሁሉ በየሄደበት ሁሉ እየተከተልኩኝ ብቻ የተረዳሁት ነገር ቢኖር ራሴን እየጎዳሁ እንደሆነ ነውና ያው ብሩኬ እኔ እስከዛሬ ድረስ ብዙ ነገሮችን አሳልፈናል። ግን ደግሞ ያሳለፍኩት ነገር ብቻ አላቅም አይምሮዬ ላይ እየመጣ ምናምን እንዲረብሸኝ አልፈልግም። ነገሮችን በሰላም ለመፍታት ሞክራለሁኝ። እኔ ከማንም ጋር መጣላት አልፈልግም። በጣም የሰለቸኝ ነገር ቢኖር ጸብ ነው፣ መሰዳደብ ነው። ከማንም ጋር በቃ እንደዚህ አንተ እንደዚህ ነህ አንቺ እንደዚህ ነሽ መባባል በጣም ደክሞኛል፣ ሰልችቶኛል እያልኳችሁም ነበረ ከዚህ በፊት። እኔ ለሱም ብየዋለሁ፣ በጣም ደክሞኛል፣ ከማንም ጋር መጣላት አልፈልግም። ያው አንዳንዴ ብላችሁ አልሆን ሲላችሁ ነገሮችን ራሳችሁን ከዛ ነገር ማሸሽ ነው የምትፈልጉትና እኔ አሁን ላይ ያለውበት ስሜት ያ ነውና እኔ ከማንም ጋር መጣላት ስለማልፈልግ በሰላም መፍታት ስለምፈልግ ሁለቱንም ጠርቻቸዋለሁ፣ ብሩኬንም ልጅቷንም እና በሰላም ቁጭ ብለን ማውራት ነው የምፈልገው። ማለት ልጅቷ ምንም ታስብ ምንም እኔ አይመለከተኝም። ብቻ ግን እኔ በወንድ ምክንያት ከሴት ጋር መጣላት አልፈልግም፣ ባህሪም አይደለም። እና ደግሞ ከዚህ በፊት ብዙ ነገሮችን አድርጌያለሁ፣ ከብዙ ሰዎች ጋርም ተጣልቻለሁ፣ ብዙ ነገርም ተብያለሁ እና ራሴን ደግሞ ማስገመት አልፈልግም። በወንድ ምክንያት ደግሞ መጣላት አልፈልግም። ነገሮች ፈጣሪ ባለው ሰዓት ነገሮች ራሳቸው ይስተካከላሉ። ስለዚህ ራሴን ማግለል ነው የምፈልገው ከዛ ነገርና ለአንዴና ለመጨረሻ ጊዜ ጠይቃታለሁኝ ማለት ምን እንደተፈጠረ በመሃላቸው ያለውን ነገር ተንኮልም ማስባ ከሆነ በሰላም እንድንፈታው ለማውራት ሞክራለሁኝ። ማለት አያስፈልግም በወንድ ምክንያት ሁለት ሴቶች መጣላት አያስፈልግም። ትርፍ ቃልም መባባልም አያስፈልግም። እና እውነት ደግሞ ብሩኬ እንደዛ ከሷ ጋር ላይፍ ካለው እሷ እንደምትለውም እሷ እያለችው እንደሆነውም ከሆነ ልጅቷ ተጎጂ ናት፣ ምንም ሊፈረድባት አይገባም። እና ብሩኬም ደግሞ ልክ ነው ብዬ አስባለሁ። ምክንያቱም ማንም ሰው ከማይወደው ሰው ጋር መቆየት የለበትም። ግዴታ ሆኖበት እንኳን ቢሆን ከማይወደው ሰው ጋር መፈተን የለበትም። ፈተና ነው ብዬ አስባለሁ ከማትወዱት ሰው ጋር መቆየት እና ብሩኬም ቢሆን መፈተን የለበትም። እኔም ደግሞ መጎዳት የለብኝም ከዚህ በላይ ከምላችሁ በላይ ውስጤ በጣም በቃ የሆነ ስብርብር ያለ ነገር ነው የሚሰማኝ ውስጤ ላይ ማለት ነውና ራሴን ለማጠንከር እየሞከርኩ ነው። ለመፍረድ ቀላል ሊሆን ይችላል፣ ግን ደግሞ ፈልጌው አይደለም ከሱ ለመራቅ መሞክረው፣ ከሱ ለመሸሽ መሞክረው ፈልጌው አይደለም። አላቅም እኔ ከልጅቷ የተረዳሁት ነገር ቢኖር አንድ ትልቅ ነገር በመሃላቸው እንዳለ ነው። ብቻ ጊዜ ይፈታዋል፣ እሱን ጊዜ የሚፈታው ይሆናል። ግን እኔ ደግሞ በዚህ ሁሉ ጊዜ መሃል አንዲት ሰከንድ እንኳን ማባከን አልፈልግም ከዚህ በኋላ። ምክንያቱም እስከዛሬ ድረስ በጣም ብዙ ጊዜያቶችን አባክኛለሁ። የተረዳሁት ነገር ልፋቴም ጊዜ የሚያሳልፍኩትም ነገር ከንቱ እንደሆነ ነው የተረዳሁትኝ።
አላቅም። ማንኛውም ሴት ደግሞ የምታስበው ይሄንን ነው ማለት በቃ ያሳለፍኩት ጊዜ ከንቱ ነበር ማለት ነው። ይሄ ሁሉ ጊዜ ከንቱ ነበር ማለት ነው። ልፋቴ ከንቱ ነው፣ እንደዚህ ነበር ማለት ነው። እንደዚህ ነበር እንኳን አይደለም ነገሮች እየሆኑባችሁ ይቅርና ሰው የሆነ እደውላለሁ ብሏችሁ እንኳን አንድ የምትወዱት ሰው እደውላለሁ ብሏችሁ እንኳን ሳይደውላችሁ ሲቀር ከማን ጋር ሆኖ ነው የት ሄዶ ነው ምናምን ብላችሁ ታስባላችሁ። አይደለም እንደዚህ አይነት ላይፍ ደግሞ ከኔ ጋር አለው እየተባልኩኝ ይቅርና ማለት ነውና እኔ የደበረኝ ነገር ልጅቷን ማግኘቱ ሳይሆን ያገኛት ችግር የለውም፣ ግን ደግሞ ሃይሚ እሷን ላገኝ ነውና ነገሮችን ማስተካከል ፈልጋለሁ። ከዚህ በኋላ በሷ ምክንያት እኔና አንቺ እንድንጣላ አልፈልግም። ምክንያቱም በውስጥ በጣም ብዙ ነገር አውርተን ያኔ ባለፈው ተጣልተን ነበረ። ብዙ ነገሮችን የሰው ወሬ አትስሚ ምናምን ተብዬ ብዙ መክራችሁኝ እናንተም ቤተሰብም መክሮኝ ለመመለስ ሞክሬያለሁ። ነገሮችን ለመተው ያለፈ ታሪክ ነው በቃ አይመለከተኝም ብዬ ከሱም ጋር አውርተንበት ከካሜራ ጀርባ በቃ እሺ ምናምን ተባብለን ትቼዋለሁ። ስለዚህ እሱ ማድረግ የነበረበት ሃይሚ ልጅቷን ላገኛት ነውና ለአንዴና ለመጨረሻ ጊዜ አውርቻት ነገሮችን ልፈታ ፈልጋለሁ ማለት ማስተካከል ፈልጋለሁ በመሃላችን ያለውን ነገር ብሎኝ ቢያገኛት ጥሩ ነበረ። እኔም ሌላ ነገር አላስብም ነበረ። ግን ለኔ ምንም ሳይለኝ ምንም ሳይነግረኝ በድብቅ እስኪመስል ድረስ ነው ሌላ ነገር ያለ እስኪመስልባቸው ድረስ ነው ያገኛትና ሁላ ለኔ እያለኝ የነበረው ከማን ጋር ነበርክ ስለው ሁላ ከሰው ጋር ነበርኩ እንዴ ግዴታ መናገር አለብኝ ግዴታ ምናምን እያለኝ ነበር። እኔ ምን ይሰማኛል? ምናልባት ግዴታው ላይሆን ይችላል። ከማትወዱት ሰው ጋር ግዴታ አይደለም መናገርም ማስረዳትም እና ከዚህ በላይ እኔም እንደምወደድ ሊሰማኝ አይገባም እና ደግሞ እሱም ደግሞ እንደሚወደኝ ማስመሰልም አይጠበቅበትም። ዋጋም መክፈል የለበትም። ከዚህ በላይ ሁላችንም መጎዳት የለብንም እና ብቻ ሁለቱንም ጠርቻቸዋለሁ በሰላም ለማውራት ማለት ነው። ማለት ፊቴ ያስታውቃል ብዬ አስባለሁኝ። ሰልችቶኛል፣ የምር ከምላችሁ በላይ ሰልችቶኛል። በጣም ከማንም ጋር መጣላት አልፈልግም። እንዳልኳችሁ ደግሞ በተለይ በወንድ ምክንያት ከሴት ጋር መጣላት አልፈልግም። የሰው ልጅ የወደደውን መምረጥ አለበት ብዬ አስባለሁ እና እኔ ደግሞ ከዚህ በኋላ መጎዳት የለብኝም። ከዚህ በኋላም ደግሞ ጊዜን ማባከን የለብኝም። በማይሆን ቦታ ላይ መቆየት የለብኝም። እወደዳለሁ በሚል ስሜት ገና ለገና ተስፋ እያደረኩኝ መኖር አልፈልግም። ይበቃኛልና ብቻ አላቅም። እስኪ ማናቸው ቀድመው እንደሚመጡ አላቅም። ሁለቱም ጋር ደውያለሁ። ከዛ እኔ ለሷንም ለማውራት ሞክራለሁ። ማለት በመሃላቸው ያለውን ነገር ብትነግረኝ ደስ ይለኛል። ነግራኛለች፣ ግን እናንተም ብታውቁ ያው ትናንትም ብላለች። አንዳንድ ነገሮች በጣም አስከፍተውኛል። ያው እሱ ኮንፊደንስ ነበረው በቃ አግኛት አውሪያት ምናምን ብሎ ነበር። ግን እሷ ደግሞ አላቅም የጠበቀውን መልስ አይደለም የሰጠችው። በመሃላቸው የሆነ ነገር እንዳለ ሲመጣ እንደሚያገኛት ምናምን ተናግራለች። እሱ እኔ ጉዳይ አይደለም፣ አይመለከተኝም። ምክንያቱም ሰው የመረጠውን መኖር መብት አለው ብዬ ስለማስብ ማለት ነውና ከዚህ በላይ ማስገደድም ሰውን ጥሩ አይደለም። እሷንም ደግሞ በቃ ይበቃሻል ከህይወታችን ውጪ ብሎ ለማስወጣት ራሱ ይከብዳል። እውነት ለመናገር ማለት እውነት ተስፋ ሰጥቷት ከሆነ እኔ ማለት እኔን እንደሚለኝ እሷንም ብሏት ቢሆንስ እኔ አላምንም። በእርግጥ እንደዚህ ይላል ብሩኬ ብዬ ለማመን በጣም እየቸገረኝ ነው። ግን ደግሞ ወንድ ልጅ ነው እሱ ከሌሎች ወንዶች የሚለይበት ምክንያት ምን አለ? በቃ እኔ ምን አለ? እሺ ምን ይለየዋል? ከሌሎች ወንዶች ምን ይለየዋል ብዬ ላስብ አይልም ብዬ የማስብበት ምን አይነት ምክንያት ለራሴ ልስጠው? ወንድ መሆኑ ብቻ ራሱ እንደዚህ አይነት ቃላቶችን ተጠቅሞ እሷንም አባብሏት ሊሆን ይችላል ብዬ እንዳስብ ያደርገኛል። እና የሆኑት ሁሉ ለበጎ ናቸው። ሲቀጥል ደግሞ የተዋደደ ሁሉ ረጅም ጊዜ የቆየ ሁሉ ብዙ ነገር ያሳለፈ ሁሉ አብሮ ይኖራል ወይም ደግሞ ተጋብቶ ልጅ ይወልዳል ማለትም አይደለም። እሱን የተረዳሁትኝ ሁሉም ነገር ለበጎ ነውና እስኪመጡ ድረስ እንጠብቃቸውና ያለውን ነገር በግልጽ አወራለሁ። እኔ ግን ራሴን ከዚህ ነገር ማውጣት ነው የምፈልገው። የራሴንም ህይወት መኖር አለብኝ ብዬ አስባለሁ። ከዚህ በላይ ራሴን ማቃጠል የለብኝም ብዬ አስባለሁና የተውኩትን ነገርም እንዳዲስ ራሱ ነው የቀሰቀሰው። እኔ አይደለሁም በር የከፈተው እሱ ነው ብዬ አስባለሁ። እኔ ትቼው ነበረ በቃ
ለማስተካከል እንኳን ቢሆን እኔና እሱ አውርተንበት ተማምነን እስከተውነው ድረስ ወደኋላ ትተን ወደፊት እስከተራመድን ድረስ አያስፈልግም ነበር እሷን ማግኘትም ማውራትም። ግን የተረዳሁት እኔ በቃ በመሃላቸው አንድ የሆነ ትልቅ ነገር አለ ማለት ነው። ማለት በቃ ሊያስወግዱት የማይችል ግን ደግሞ በቃ የሆነ በመሃላቸው አንድ ትልቅ ነገር አለ ብዬ አስባለሁ። ሁለቱንም ያስፈራቸው ወይ ደግሞ እንዳይለያዩ የሚያደርጋቸው የሆነ ነገር ቢኖር እንጂ ሰው እንዴት በዚህ ልክ ተወርቶበት ተስተካክሎ ያለቀን ነገር እንዴት መልሶ በዚህ ልክ ወጥመድ ውስጥ ይገባል ብዬ እንዳስብ ነው ያደረገኝና ብቻ አላቅም። እኔ ከዚህ በላይ ማውራት አልፈልግም። እስኪመጡ ድረስ እንጠብቃቸውና ያለውን ነገር እናወራለን በደንብ። መልካም ጊዜ ይሁንላችሁ እስከዛ ድረስ። ሳልሰስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ውሄ ጻፍሽኝ በበደል መዳፍ። ስለመጣሽ ደስ ብሎኛል። ያው ትናንትና የተፈጠሩት ነገሮች ደስ አይሉም እና ያው እኔ ትቻችሁ ነበር የሄድኩትኝ ሁለታችሁም ደግሞ ተጣልታችሁ እሱም ትቶሽ ነበር መሰለኝ የሄደው አይደል? ያው መሄድ ባይፈልግም ሄዷል። እሱን እንግዲህ ልቡና ፈጣሪ ነው የሚያውቀው። መሄድ ባይፈልግም መሄድ ፈልጎም ይሁን እሱ ፈጣሪ ያውቀዋል። ብቻ ግን እኔ አሁን ካንቺ ጋር በወንድ ምክንያት መጣላት አልፈልግም እና ከዚህ በላይ የማናችንም ህይወት ባይበጠበጥ ባይ ነኝ እንደኔ ማለት ነው። ሲጀመር እኔና አንቺ እዚህ ደረጃ እንኳን መደራረስ አልነበረብንም። ምክንያቱም እኔና አንቺ እሱ ጋር ያለንን ቦታና እኔና አንቺ የማዋጋ እንደሚበልጥ እናሱ እናውቃለን። ምክንያቱም ማለት እሱ ጋርም ያለው ነገር አለ፣ እኔ ጋርም ያለው ነገር አለ። ምናልባት አልነገረሽ ይሆናል ቢነግርሽም ደግሞ ከዚህ በላይ እንዳይከፋሽ ወይ እንዳትጎጂ አስቦ ምናልባት እንደዛ አስቦ ሊሆን ይችላል ብዙ ነገር እየነገረሽ ያለው ነው። ግን ከዚህ በኋላ እኔና እሱ መሀል ገብተሽ ባትበጠብጭንም እና እሱ መሀል እየገባሽ እኔ እኮ አይደለም እየበጠበጥኳችሁ ያለሁት። ማለት መረዳት ያለብሽ ነገር እኔ ሳልሆን ከተረዳሹ አንቺ ነሽ ማለት እኔ አሁን ካንቺ ጋር መጣላት አልፈልግም እያልኩሽ ነው። በተለይ ደግሞ በወንድ ምክንያት ከሴት ልጅ ጋር መጣላት አልፈልግም። እሱ ምንም አይፈልገውም ያንን። ግን ደግሞ ከዚህ በላይ ባትረብሽን ደስ ይለኛል። በቃ ምክንያቱም ከማላችን መውጣት አለብሽ። አንቺ ነሽ ይዘሽ እሱን አለቀያለሽ። አንቺ ነሽ ይዘሽ ከሱ ጋር ተለጥፈሽ በቃ እኔ እንዳልሆንኩ እኮ ትናንትና አየሽ አይደል እንዴ? እኔ እንዳልሆንኩ እኔ እንዳልሆንኩ እየተረዳሽ ነው አይደለ? እሱ እኔን መተው እንደማይፈልግ እኮ እየተናገረ ነው። እና ከዚህ በላይ አንቺም ሆንሽ እኔ ባንበጣበጥ ጥሩ ነው ማለት። እሱ ደግሞ እኔንም መተው እንደማይፈልግ እኮ ነግሮኛል። ግዴታ ሚዲያ ላይ መተው አንቺን መተው አልፈልግም ማለት አይጠበቅበትም። አለቀ። ሚዲያ ፊት የሚወጣ ነገርና የትኛው ይበልጣል? ብዙ ሰው ህይወቱን ወይ ደግሞ ውስጥ ያለውን ነገር ለመናገር እኔ አሁን በመሀላችሁ የሆነ ነገር ካለ እንኳን እውነቱን ስለነገርሽኝ አመሰግናለሁ። እኔ ራሴን እንዳድን ስላደረግሽኝ አመሰግናለሁ። ልታገኘኝም ፈልገሽ የመጣሁት ወይም ደግሞ ልታገኘኝ በፈለግሽ ቁጥር እየመጣው ማወራሽ ያን ልነግርሽ ስለምፈልግ ነው። ራስሽን ነፃ እንድታወጪ ዛሬ ነው ላገኝሽ የፈለኩት እንጂ ከዚህ በፊት ራስሽ ነሽ አይደል እንዴ ብዙ ነገር ልታሳውቂኝ ማግኘት ስለፈለግሽ ነው የመጣሁት። እኔ አይደለሁም ብሩኬን የጠራሽ፣ እኔ ሳልሆን ብሩኬን የጠራሽ ትናንትና ገባሻ። ሲቀጥል ደግሞ እኔ ላገኝሽ ብዬሽ ሳይሆን እሱ እውነቱን እንድታወሪ ስለፈለገ ነው። እኔ እውነትም ይሁን ውሸት የሆነ ነገር ቀበጣጥረሽ ሄደሻል። ስለሱ አይመለከተኝም። ብቻ ግን እኔ ያ መቀባጠር አይደለም። እሱ እዛች ጋር እንደዛ ስላለ አንቺ ያ የሱ ንግግር ተከትለሽ ቀበጣጠርሽ ምናምን ማለት አይጠበቅብሽም። እኔ ነገርሽ እኔ እውነታውን ነው ይዤ እየካለሁት። አልገባኝም ማለት አሁን ቢሆን ደግሞ ልታገኚኝ ስትፈልጊ እየመጣሁት በቃ ራስሽን ነፃ እንድታወጪ ስለምፈልግ ነው።
ራስሽን ከዚህ ነገር ውስጥ እኔ ፈልጌ ራሴን ላወጣ እችላለሁ እንጂ አንቺ ብለሽኝ አይደለም። እኔ ከፈለኩኝ ነው ራሴን ላወጣ የምችለው። እኔ ለዚህ እንኳን አልነበረም እየጠራሁሽ፣ ግን አንቺ ገና ከመምጣትሽ በመሀላችን ገብተሽ ምናምን እያልሽ ነው። እኔ እንደገባሁባችሁ ነው እያወራሽ ያለሽው፣ ግን አንቺ ነሽ በመሀላችን የገባሽው። እውነት ለመናገር ውስጥ እንዲገባ እያደረግሽ ያለሽው አንቺ ነሽ። አስገድጄው ነው። አንቺ ነሽ ተጣብቀሻለሽ። አስገድጄው እኮ ኧረ እባክሽ አንቺ ነሽ ከልጁ ላይ ተጣብቀሻለሽ ያልሽው አንቺ ነሽ እንጂ እሱ ደግሞ እንደዛ አላለም። እሱ ደግሞ እንደዛ አላለም። እኔ እንደተጣበቅኩበት አይደለም እያወራለሁ። ፈልጎ ነው ያለው፣ ከኔ ጋር ፈልጎ ነው ያለው፣ ወዶ ነው ያለው። ማውጣት አይፈልግም። ከኋላ የሚኖረውን ህይወት ከፊት ላይ ማውጣት አልገባኝም። ትቀኛለሽ ነው? እኔ ለምን ትቀኛለሽ? እውነተኛ ህይወቱን እየኖረ ነው አለቀ። ሚዲያ ፊት ለፊት ደግሞ ማውጣት አይፈልግም። እያወጣው አይደለም። በአንቺ እርግጠኛ ቢሆንና አንቺን ቢወድሽ እውነት ለመናገር ይናገር ነበር አይደለ? ግን ማንም አያውቅም ስላንቺ። ያለፈ እንደሆነ ነው ሰው እያሰበ ያለው። ለምን እውነቱን አትናገሪም? አልገባኝ። እኔ ራሱ እኮ እየተወዛገብኩ ነው። እሱም እኔም ማንም እንዲያውቅ አንፈልግም። በቃ ህይወታችንን መኖር ነው የምንፈልገው። የተደበቀ ህይወትና ሚዲያ ፊት ለፊት የወጣ ህይወት አንድ አይደለም። ስለዚህ እኔ ከዚህ በላይ እንድታስጨንቂንም እንድትረብሽንም እንድትጨቀጭቂንም እኔ አልረበሽኳችሁም። ዛሬ ራሱ የጠራሁሽ ለዚህ አይደለም። ለምንድን ነው የማትረጋጊው አንቺ? እኔ መሆን ያለበትን ነው እየነገርኩሽ ያለሁት። በቃ ከዚህ በላይ አትረብሽም። አንቺ ነሽ እየረበሽን ያለሽው። እኔ እኮ አንቺ እኮ ነሽ ህይወታችን መሀል የገባሽው። እሱም አሁን ብሩኬን ጠርቻለሁ። ሲመጣ እሱ የሚወስነው ይሆናል። ገባሽ? እኔም አንቺም አይደለንም ማውራት ያለብን። እሱ መወሰን የሚችለው እሱ ብቻ ነው። መምረጥ የሚችለው እሱ ነው። መወሰን ያለበትን ይወስናል። እንደሚወስንም ደግሞ እርግጠኛ ነኝ። በጣም በራስሽ ትተማመኛለሽ ማለት ነው። በደንብ አድርጌ የመጀመሪያው ምን ነኝ የመጨረሻውም ሊሆን የምችለው ደግሞ እኔ ነኝ። በራስሽ በጣም እርግጠኛ ነሽ ማለት ነው። በጣም እርግጠኛ። የመጀመሪያ ሁሉ ግን መጨረሻ አይደለም። እሱን እናያለን አብረን። እናያለን እኮ እሱን እኮ ነው እያልኩሽ ያለሁት። በራስሽ በጣም እንደዚህ እርግጠኛ አትሁኝ እያልኩሽ ነው። እኔ በጣም እርግጠኛ ስለሆንኩ ነው። የመጀመሪያው ስለሆንኩ የመጨረሻው ሆናለሁ ብለሽ በራስሽ ደምድመሽ እርግጠኛ ሆነሽ ልታወሪ አትችይም። ገባሽ አይደለ? መሆን ስለምችል ነው እየነገርኩሽ ያለሁት። የሚሆነውን ነገር ነው በዚህ እየነገርኩሽ ያለሁት። አንቺ ልታምን እንደዛ ቢሆን ኖሮ እኮ በመሀላችሁ ሁሉ ክፍተት አይፈጠርም ነበር አይደለ? እንደዛ ከሆነ እኔ ከዚህ በላይ ብዙ ነገሮች እንዲፈጠሩ አልፈልግም። ቁጭ በል ተረጋጋ መጀመሪያ። ለምንድን ነው የጠራሽኝ ደግሞ አይባልም። እኔ ነኝ የጠራሁት እኮ በቃ አሁን እሷ መኖር ነበረባት እዚህ ጋር አልነበረባትም። መጀመሪያ ለምን አትረጋጋም? እሷ እያለች ለምን ጠሪ? ምንድነው ልጁ ገና ከመምጣቱ በነገር ልጀምሩ ሲጀመር እሷ አጠገብ ነው መቀመጥ። እና ደግሞ በስራ ሰላም አላልከኝም። ምንድን ነው? ስለማይፈልግ ነው ሰላም ያላለሽ። ግዴታ የለበትም። በስራ ሰላም በል። እዩ ለምን አታርፊም? በእናትሽ በቃ አረፍ። እዩ ከኔ ጋር መጣላት ካልፈለግሽ ረፊ። አሁን እኔ ከአንቺም ጋር መጨቃጨቅ ምናምን ሰልችቶኛል። ለምንድን ነው ግግም የምትይው? ምንም እየገገምኩ አይደለም። በቃ እኔ እውነቱን ልንገርሽ አይደል፣ እኔ እወድሽ ነበረ። የዛሬ ምናምን ዓመት እወድሽ ነበረ። የዛኔም ስለምወድሽ ነበር አብሬሽ የነበርኩት አይደለ? አሁን ግን ያ ነገር የለም። ምን አድርግ ነው የምትይኝ? ታውቃለህ፣ የመጀመሪያ ነኝ። የመጀመሪያ ፍቅር። እሺ ልሁንም አልሁንም በቃ አትችልም። ያንን ነገር መርሳት እንደማትችል ታውቃለህ። አረሳኸውም። ምን ማለት ነው? አንተ ነህ እየመጣ ያን ሁሉ ብዙ ነገር እኮ አለ። እኔ እናንተ ማለት ብሩኬ እዚህ ጋር እንዳወራ አታድርገኝ። እኔ ብዙ ማውራት የማልፈልገው ነገር ብቻ ነው። ምንድን ነው የምታስፈራሪኝ? እኔ ማውራት የማልፈልገው ነገር ማለት ነው። አንቺ ጋር እውነት ይኑርም ውሸት ይሁንም አላቀልሽም። እሱን ብቻ ግን እኔ በመሀላችሁ አድርጋችሁ እኔን አትብዱኝ ብሩኬ። ከዚህ በላይ ቢያንስ እንደዚህ አትበይ እስቲ። እኔ መረዳት ካልቻልሽ በቃ ወይ አትደውይልኝ እንዴ። እኔ አንተን ለመረዳት እኮ ለመረዳት ከሞከርሽ እኔን አትደውይልኝ ምናምን በመሀል ምናምን ለምንድን ነው የምትይው? ሲጀመር እሷ ልትረዳህም አትችልም። በየትኛውም መንገድ አንተ መረዳት አትችልም። ተረዳችም አልተረዳችም ያንተን ጥቅም ስለማታውቀው አትረዳህም። እዩ በቃ ተይ በቃ። ግን ደግሞ ለዚህ መሆን በሷ ፊት አይደለ እየነገርኩሽ ያለሁት። ያንን ነገር ደግሞ አምንሽ መቀበል ካልቻልሽ እኔ አይመለከተኝም። አንተ ከኔ ጋር ያወራኸውና እዚች ጋር ስትመጣ ለምንድን ነው ወሬ የምትቀይረው? እዩ ምንም በቃ ያለፈ ነገር ነው አይደል? ካንቺ ጋር ያወራሁት መች ነው ካንቺ ጋር ያወራሁት እንደዚህ እንዴ? እኔ ነው ራሱ እኮ ግራ እያጋባኝ ነው። እዚች ጋር ስትመጣ ሌላ ወሬ ታወራለህ፣
ከዛ ከጀርባ ደግሞ ከኔ ጋር ሌላ ወሬ ታወራለህ። ያ ነገር ለምን እንደሚፈጠረው ለምን ያ ነገር የሚሆነው? አይ ምትን ነገር ከሆነ ደግሞ ድንገር ካረ አይ ምትን ነገር ከሆነ ደግሞ ጉድህን በሙሉ ነው እዚች ጋር ማውጣት። ስለ የምን ጉድ ታውቃለህ? ብዙ ጉድ እንዳለ ታውቃለህ። ያን ነገር እንዳወጣው ማትፈልግ ነገር ከሆነ አሁኑኑ ወይ ትመርጣለህ ወይ ታስፈራራለህ። ለምንድን ነው አንቺ ነው እሷን የምመርጠው? አልገባኝም። ምን አለ ለምን እዚች ጋር ማውራት ማልፈልገው ነገር እንዳወራት አድርገኝ። ብዙ ማውራት ማልፈልጋቸው ነገሮች አሉ። ትናንትናም ከትላንት ወዲያም ስናወራ ብዙ ማውራት ያልፈለኳቸው ነገሮች፣ ማውጣት የሌለብኝ ነገር፣ እዚች ጋር ማውራት የሌለብኝ ነገር ብዙ ነገር አለ። ያን ታውቃለህ። ምንድነው የምታስፈራሪኝ? ስላስፈራራሽ ምናምን እንዲጓስራሽ አንቺ ምናምን መሆን መስሎሽ ነው? እያስፈራራሁ እንዳልሆነ እና ታዲያ ማመን ያለብህን ግን እመን። በቃ አለቀ። ወይኔን ትመርጣለህ ወይስ የማላውቀው? እኔ አልመርጥም። ለምንድን ነው የምመርጠው? መምረጥ ስላለብህ። ለምንድን ነው የምመርጠው? እየነገርኩህ ነው። እያስጠነቀቅኩህ አይደለም ወይ እያስፈራራሁህ አይደለም። ግን እውነቱን መናገር አለብህ። እኔ ትሰሚኛለሽ? እንደ ምርጫም እንደምንም ካልሽ ሃይሚ የምትረጂኝ ከሆነ ሰማሽኝ አይደል? በሷ ፊት እንደዚህ እሷን እንደ ማህማን ቃል እየተናገርኩ ማወራው አንቺ እንድታምኚው ነው። ገብቶሻል አይደል? አይሻ እንድታምኚው ነው ማይሆን ቃል የሚናገረው እንጂ ከኔ ጋር ከጀርባ ሌላ ነገር ነው የሚያወራው። ለምንድን ነው አንቺ ሴትዮ ወደ ኋላ የምትወስጂው ነገሮች? ቆይ የኔን ህይወት መበጥበጥ ነው አንቺ የምትፈልጊው? የኔን ህይወት ማበላሸት ነው የምትፈልጊው? ለምንድን ታስመስለው? በዚህ እኔ ብሩኬ አሁን ምረጥ እያለች ነው። ምን ማንን ትመርጣለህ? ምንድን ነው ምረጥ ምናምን ብለሽ ሙድ ምትይ? አይ አይደለም፣ እኔ ምርጠኛ ነው ፈልጋለሁ። ለምንድን ነው መርጠው? ሲቀጥል ደግሞ በጣም ብዙ በመርጠ ምን አንቺን ነው መርጠው? ሰማያለሽ? እኔ አንቺን ባለል እዚህ ጋር አልከራከርም እንዴ። እዩ ደግሞ በቃ ከህይወታችን ምቶች ከሆነ ውጪ ማቶች ከሆነ አንቺ ደግሞ እኔንም አላምንም ካልሽ ሁለታችሁም ሂዱ፣ የራሳችሁን ኑሮ ኑሩ። እኔ አንተን ለማመን እየሞከርኩኝ ነው። እየሞከርሽ አይደለም ሃይሚ፣ እኔን ለመወንጀል ነው እየሞከርሽ ያለሽ። በቃ እኔ አንተን ለመወንጀል አልሞከርኩም። አይጠበቅብሽም እኮ አመንሽውም አላመንሽውም እሱ የሚጎዳው ነገር የለም። ማለት መውጣት ያለብሽ አንቺ ነሽ፣ የምትወጪውም አንቺ ነሽ። አንተ ደግሞ የምትነግራት ነገር ከሆነ በስርዓት ንገራት። እቺ ለምንድን ነው ደጋግመህ ስነ ስርዓት ማይኖርሽ? እኔ በስነ ስርዓት ነው እያወራሁ ያለሁት። እንደ ሴት ነሽ ብዬ በጣም ታግሼ አክብሬሽ ዝም ምናምን እያልኩሽ ነው። ገብቶሻል አይደል? አንተ ስለሆንክብኝ ነው እኔም በጣም እየታገስኩና ብዙ ነገር ማውራት እየፈለኩ እንዳላወራ። ለምን አታወሪም? ለምንድን ነው የምታስፈራሪኝ? ምንድነው አንተ ስለሆንክብኝ ምናምን ምን ያደረኩት ነገር አለ? ታውቃለህ፣ እኔ ከዚህ በፊትም እንደዚህ ሚዲያው ላይ ትቼ ምናምን ስለ እናንተ ህይወት መኖር አቅቶኝ ወይ ማውራት አቅቶኝ አይደለም፣ ግን ያ ነገር እንዳይፈጠር ስለፈለኩ ነው። ስራም መበጥበጥ ስለማልፈልግ ነው። ግን ደግሞ ከኔ ጋር ከኋላ ሆነ የምታወራውን ነገር እያንዳንዱን ነገር አሁን አውራ። እሷ ፊት ስትሆን እኔ ማስፈራራት፣ እኔ ላይ መጮህ፣ እኔ ላይ እንደዚህ መሆን አይጠበቅም። እኔ በቃ ሁልጊዜ አንድ አይነት ወሬ ምናምን ማውራት አልፈልግም። ሰምኛለሽ? ከኔ ወጥቶ ከሆነ ውጪ። አንቺ ምን አምነሽ ከኔ ጋር የምትቀጥይ ከሆነ ቀጥይ ሃይሚ። እኔ መጨቃጨቅ ምናምን አልፈልግም። በቃ ደክሞኛል። እኔ ደግሞ በአንተ ምክንያት ከሷ ጋር መጣላት አልፈልግም እኮ። በቃ ታረጁን አድርጊ። ማመን ያለብሽን አመኝ። በቃ ከህይወታችን ወይኔ ልውጣ ከህይወታችሁ። ገባህ አይደለ? ስለዚህ አንተን እንዳምነ ከፈለክ እሷን ከህይወታችን አስወጣት። ከዚህ በኋላ አታገኛት። ወይዘሪት ሃይማኖት እዚህ ጋር ቁጭ ብዬ እንዴ ሰምኛለሽ? እዚህ ጋር ቁጭ ብዬ በሷ ፊት ምንም የለንም እያልኩኝ እየተናገርኩሽ ያለሁት አንቺ ስለምፈልግ መሰለኝ አይደለ? ምንም ከሌላችሁ ደግሞ አንቺ ከህይወታችን ውጪ ከዚህ በኋላ ገባሽ አይደለ? እየሰማሽ ነው አይደለ? የመጀመሪያው ስለሆንኩ የመጨረሻው ሆናለሁ እያልሽ ልታስፈራሪኝ አትችይም። ገባሽ አይደለ? ነገር ተናገር። ምንድነው የምነግራት? እሺ የድሮ ፍቅረኛ የነበረች ወዳት ነበር። እሱን አውቃለሁ። ከነበር ሌላ ምንድነው የነበርሽ እንደሆንሽ አውቃለሁ። እንዳለ ታውቃለህ። እኔና እናንተ መሀል ያለውን እያንዳንዱን ነገር ተናገር። በቃ በዚህ ልክ ማስመሰል አይጠበቅብህም። እኔ ሁሉንም ነገር እንድናገር አታድርገኝ። ትዕግስቴን እየተፈታተንሽ ወደ ሌላ ነገር እንድገባ አታድርገኝ። እኔ አንተም ትዕግስት አታድርገኝ። ጭራሽ የአንቺ ትዕግስት ነው ፈታተነው። በዚህ ልክ ማስመሰል ደግሞ አይጠበቅብንም እኮ። እሺ ለምንድን ነው ስነ ስርዓት ያለው ወሬ ማታወሪው? ከኔ ጋር መጣላት ነው ፈልጊው አይደል? እኔ አስቀይምሻለሁ። በቃ ህይወቴን አትበጥብጪ። እኔን አታስቀይመኝ። ህይወቴን አትበጥብጪ። ሩኬታው ራሽ ተይባጭ። በቃ ህይወቴን ምንም አይቆጨኝም። እኔ በቃ እየመጣሽ እንደውም እኔ በጣም ጅል ነኝ እኮ እንዴ! እንደዚህ መስቀልቅሌን እያወጣሽ ምንም እኮ አላልኩሽም አይደለ? ምንም በቃ እንዴ ስለማትችል ነው። እንዴት ነው ማለት ማለት ነው? ብዙ ነገር ስላለ ለጥፍሽ ምናምን ሄድ ይችላል እኮ ያንን ማድረግ እንደማትችል እኮ ልብ ያውቃል። አሁን ያለ ሴት ስለሆንሽ ነው እንጂ ለጥፍሽ መሄድ ከብዶኝ አይደለም። እሺ እኔ ሃይሚን ምንድነው ከኔ የምትፈልጊው አንቺ? ከህይወታችን አስወጣት እኮ ውጪ። ያንተ ውሳኔ ከህይወታችን ውጪ አልኳት እኮ። ያንተ ውሳኔ ነው እኮ ውጪ አልኳት እኮ። አሁን እኮ አንቺ ነሽ ጠርተሽ አገናኝሽኝ አይደለም እንዴ? ውጪ እኮ አልኳት አይደል እንዴ?
እኔ መጎዳት ስለሌለብኝ ነው። እሺ በምን ወይ ነው የምትጎጂው? እኔም አንቺን ልትጎጂ ስለማልፈልግ ነው ሁሉንም ነገር እንዲናገር እየነገርኩሽ ያለሁት። መውጣት ያለብሽ አንቺ ነሽ። አለቀ። ነግሬሻለሁ፣ ቅድምም ነግሬሻለሁ። ሲቀጥል ደግሞ እኔ ከአንቺ ጋር እንደዚህ ቁጭ ብለን ራስ ማውራታችን ልክ አይደለም። እስከ ዛሬ ድረስ አክብሬሽ ሰምቼሻለሁ። ካሁን በኋላ አክብሬሽ ሰምቼሻለሁ። ገባሽ አይደለ? አንቺም ጋር እውነት አለ ብዬ ስላሰብኩኝ ማለት ነው። ግን ከዚህ በላይ አንቺ አይደለሽ የምትወስኝልኝ። አንቺ አይደለሽ የምትወስኝልኝ። መውጣት ካለብኝ ራሴ እወጣለሁ። ገባሽ አይደለ? ውጪ፣ በሰላም ትወጪ ነው የሚሻለው። ሲቀጥል ደግሞ ካሁን በኋላ እኔና አንድ ላይ አትጥሩም በቃ። ምክንያቱም እኔ ካንቺ ጋር እሱን ነገር አልፈልግም። እንደዛማ ከሆነ ደጋግመሽ ታይዋለሽ። እንደዛ ለምን አይበቃችሁ? የየውቱም ነው ሲጀመር ደግሞ እኮ ለምን አንተ ማየት ካልፈለግሽ ደጋግመሽ ታይዋለሽ። የመረጠው እኔን ነው እያልኩሽ ነው። ማሱ አሁን ለምን አታርፉ? ለምን ደሞ እናርፈው? በቃ ተወሩት ነገር በቃ ይደብራል። ሲቀጥል እኔ ከሷ ጋር ስላናገደችኝ እንጂ እኔ በአንተ ምክንያት ወይም በወንድ ልጅ ምክንያት ከሴት ጋር መጣላት እንደማልፈልግ ተናግራለሁ። ግን ንግግሯ በጣም ነው የሚደብረው። ላስጠነቅቅሽ ነው የመጣሁት እንጂ እዚህ ጋር ካንቺ ጋር መገናኘት ከህይወታችን ታስወጣት ከሆነ አስወጣት። አይ የምትል ከሆነ ደጋግመህ የምታገኛት ከሆነ ደግሞ ስሚ፣ ከህይወታችሁ የምታስወጣት ከሆነ አስወጣት ብለሽ የምትናገሪ እኔን አይደለም። ሰማሽኝ አይደል? እስካሁን የኔንም ክብር ዝቅ አድርጌ ሃይሚዬ እያልኩ ለማሳመን እየሞከርኩ ነበር አይደል? ገብቶሻል አይደል? በአንቺ ፊት እቺ ልጅ ጠርቼ ምናገራት እንድታምኚና አንቺ ስላልኩኝ ነው። ገብቶሻል አይደል? ከዚህ በላይ እቺ ልጅ አንቄ ምንም ላደርጋት አልችልም። ሰማሽኝ? ከኔ ጋር መቀየም ካልፈለግ ስነ ስርዓት ያዢ። በጣም ጥሩ። አንዴ ደግሞ ከኔ ጋር መቀየም ካልፈለግ ስነ ስርዓት ያዢ። አይሚን እኔን የምታምኚኝ ከሆነ በምታምኚኝ መንገድ እመኚ። ከዚህ በላይ ታግሼ ምናምን አልኖርም። ሁለታችሁ መይ እሷን ባለማግኘት እንዳምነህ አድርገኝ። እንደዛ ከሆነ ባለማግኘት ማለት ያገኘዋል ለራሳችን ብዬ ነበር አልኩሽ። እኔ ወደ ኋላ ተመልሼ አሁን ማብራራት ምናምን አልፈልግም። ሰማሽኝ አይደል? ወደ እዚህ ምናምን ተመልሼ ምናምን አላብራራም። ገብቶሻል አይደል? በቃ እሷን አታውቂ ምናምን አይደል? ዛሬ እኔ ላገኛ ፈልጌ አይደለም እዚህ ጋር የመጣሁት አይደል? ስለጠራሽ ነው የመጣሁት። አንቺም ብትሆኚ ስነ ስርዓት ያዢ፣ አንቺም ብትሆኚ ስነ ስርዓት ያዢ። ከኔ ጋር መቀጠል የምትፈልጊ ከሆነ እኔ ማመን አለብሽ። ገብቶሻል አይደል? እስከ መቼ ስለምን መቀጠል ነው የምታወራው? ስለምን መቀጠል ነው? ምንድነው አንቺ የምትከባተል? ምንድነው? ምን አግብቶሽ? በደንብ ያገባኛል። ምንድነው እንዲያገባኝ የሚያደርገኝ ነገር ገብቶኛል። አላማሽ ያንቺ ጅልነት ነው እንጂ ገብቶኛል አላማው እኮ። በቃ አንቺ ማልረዳም ካልሽ የራስሽ ጉዳይ፣ በእውነት የራስሽ ጉዳይ ሃይሚ። እኔ አንቺን ብዬ ነበር ለሁለታችን ብዬ። እስከጥል ደግሞ ከማትረዳ አይነት ሰው ጋር ምንም ነገር እሱ የኔ ምርጫ ነው ያንቺ አይደለም። ገብቶሻል ደግሞ መምረጥ አለብን እኮ። እኔ ምርጫዬን እኮ አሳውቄያለሁ። ስማኝ፣ መረዳ ካለብኝ ብትረጂ ራስሽ ነሽ ሃይሚ። ምንም ጭቅጭቅ ነዝነዝ ምናምን አልፈልግም። እና ይሄ የምታስፈራሪ ነገር ጉድ አወጣለሁ እና ምንም አታመጪም። ሰምኛለሽ? ምንም አታመጪም። እንተያያለን። የፈለግሽው ማድረግ ትችያለሽ። ምንም ታስፈራሪ ምን ብትይ ነው አላዳምጥሽም። ገብቶሻል? አንተ ነው የምትለምነኝ። ከዚህ እኮ ይኸውልህ እሷ ፊት ሲሆን እንደዚህ አይነት ወሬ የምታወራው እንጂ እኮ ከዚህ ስንወጣ ምን አይነት ወሬ ከኔ ጋር እንደምታወራ ምን እንደምትለኝ ታውቃለህ። ልብ እኮ በደብ ጠቅቅ ያውቀዋል። እያየሽኝ ልቦልክሽ ንግግር ምናምን ያልሽ እያየሽኝ ብላክ ሊስት ውስጥ ያስገባሻል። ከዛ ስቴል ልታወጣው ነው። ከዛ በምን እንደምታገኘኝ እኔ ያለው ያኔ ደግሞ አንተን ማግኘት ሳልችል ከዚህ በኋላ ካልተረዳሽኝ አንቺም ላይ እንደዚህ አይነት ውሳኔ ነው የምወስነው። ገብቶሻል? ስለምወድሽ ስለማከብርሽ ነው እየታገስኩሽ የቆምኩት። ዝም እያልኩ ሌላ አልፈልግም። ሁለታችንን ብሎ ካርገህን አይመስልም? አይሻ አሁን ማን እንደመረጠ በራስሽ እንደዚህ ምርጫ ምናምን ከሁለታችን ምረጥ ምናምንም አልፈልግም። አይ ስሚ፣ አላበቃም ማለት ምን ልታረጊ ነው የምትፈልጊው? ብዙ ነገር አለ። ሰሚኛለሽ ሃይሚ? አሁንም በድጋሚ እናገራለሁ። ከእዩ ጋር ከዚህ በፊት ደስ የሚል ጊዜ ነበር። ስለምወድሽ አብሬሽ ነበርኩኝ አይደለ ነበር። አሁን ግን ምንም የለንም። አይመለከተኝም። ኦልሞስት አመታትን አልፏል አይደለ? የኔና አንቺ ግንኙነት አመታት አልፏል አይደል? አብረን እንዴት ነው የሚያረጋት? በእናታሽ ለምንድን ነው የምትፈታተኝ? ማወቅ ያለብኝን አውቄያለሁ። መሄድ ትችያለሽ። ለምንድን ነው አንቺ በዚህ ልክ እንደዚህ ከሱ ጋር የምትጥኝ ያልሽው? ለምንድን ነው? ቆይ አንቺ ነሽ እኮ የምትጥኝ ያልሽው። እንደተረዳሁት ከሆነ አንቺ ነሽ። ነገ ወዲያ በሚፈጠረው ነገር ግን እኔ ላይ እንዳታዝኝ። ነገር ያለብኝ ነገ ከነገ ወዲያ ምናምን ይያዝ። ምንድን ነው የምታስፈራሪኝ?
ታውቃለህ ምን እንደሆነ ምን በጣም እየዛትሽብኝ እኮ ነው። ነገ ከነገ ወዲያ ምናምን ምን ልፈጥሪ ነው? እኔ ሳሎን አንተ የፈጠርካቸው ብዙ ችግሮች አሉ። እነዛን ችግሮች ደግሞ በቃ እኔ አይመለከተኝም። በቃ ተውኝ። እኔ ማበድ ምናምን አልፈልግም። ታውቂያለሽ፣ ሰላም ነው የምፈልገው። እንዴ አንቺ በቃ ከህይወቴ መውጣት ከቻልሽ እኔ ልውጣ እኮ አልኩኝ። ከዚህ በኋላ አታገኛትም ማለት ምን ማለት ነው? እኮ አንድ ጊዜ አይደል እንዲያገኘው እሱ ለኛ ብዬ ነው አልከኝ። አመንኩ። ከዛ ግን አገኘሃት። ለኛ ብዬ ነው አልኩሽ እኮ ገብቶሻል። ድጋሚ አንቺ ጋር ቴክስት እንዳትልክ ነበር የተናገርኳት። ለእናንተ ብለህ ያገኘኸኝ እኔን በምንድን ነው? ለራሳችን ብለን የተገናኘ ነው። እኔ እናንተ ምንድነው እንዲህ ሌላ ዓለም ውስጥ የምትገቢው አንቺ? ምንድነው የምትሸመጥጪው? በዚህ ልክ ግን አስመሳይ መሆንህን አላውቅም ነበር። እሺ አስመሰልኩ አይደል? አስመሰልኩ። እንኳን አስመሰልኩ። ምን ይገርማል? ይገርማል። እኔ እኮ ነገርኩህ። እኔ እያንዳንዷን ነገር እናገራለሁ። አለቀ። መናገር ባለብኝ ሰዓት እናገራለሁ። ተናገሪ። እሺ አልገባኝም። በዛ ነገር በኔ ተናገሪ። በኋላ በኔ እንዳ ለምንድን ነው ማዝነው ባንቺ? ለምን እንዲህ ያደረግሽኝ እኮ እያዘንኩብሽ ነው አይደል? እንዳታዝም ምናምን ትላለች እንዴ? መተሽ ወይቴን በጥብጣሽ እንዴት ነው ማላዝ ነው? እኔ ላይ አትዘናል። በቃ በሚፈጠረው በእያንዳንዱ ነገር እኔ ላይ ማዘን አይጠበቅም። ምንድነው? እኔ የማላውቀው ነገር ሌላ አለ። እኔ ምን አውቃለሁ? ለምን ብዙ ማታውቂያቸው ነገሮች አሉ። አሁን ግን እስካራ ነው ማወቅ ያለብኝ ነገር ባለብኝ አይደል እንዴ? መናገር ባለብኝ ሰዓት እናገራለሁ እያንዳንዱ ነገር። እኔ አይመለከተኝም። እኔ እዚህ ማል ምንም አይመለከተኝም። ሰንተሽ ነው አያገባኝም፣ አይመለከተኝም። በቃ ጨርሻለሁ። የፈጠርኩት ችግር እስከሆነ ድረስ በደንብ ምኑ ነው? እኔ ራሴ የፈጠርኩት ችግር ምንድን ነው የፈጠርኩት? እኔ መልሽልኛ። ምንድን ነው የፈጠርኩት? ብሩኬ ምንድን ነው የፈጠርኩት? እና አንቺ ማን ስለሆንሽ ነው ከኔና ከሷ ምረጥ ምናምን የምትይኝ? መምረጥ ስላለብን እኮ ማን ስለሆንሽ ነው እንደዛ የምትይኝ? እኔ ስለሆንኩ ለምን ለምንድን ነው አንቺንስ ለምንድን ነው የምመርጠው እኮ በግዴታ ያንቺ ልታረጊ ምናምን ፈልገሽ ነው? ለምንድን ነው የምሆነው? ምንም ከአንቺ ጋር የሚያስኮነኝ ነገር የለም። በቃ ይበቃል። ብሩኬ ከአንቺ ጋር ምንም የሚያስኮነኝ ነገር የለም። ተዋት በቃ። በዚህ ልክ እያስመሰልኩ ለማሳመን ነው። ምንም እሷን ለማሳመን ያልሽው ልቀቂኝ። እኔ የመጣሁበት የራሴ ምክንያት አለኝ። ሀይሚ እኮ ያንን ምክንያትን በቃ እዚህ ጋር ንገራት። እኔ የራሴ ምክንያት አለኝ፣ ትልቅ ምክንያት አለኝ። እሱን ማወቅ ከፈለግሽ ያሳይሻለሁ። ሌላ ንዝንዝ ምናምን አልፈልግም። ገብቶሻል አይደል? ከዚህ በላይ ባትጎዳ ጥሩ ይመስለኛል። መናገር ያለብን ማሳየት ያለብን ነገር በሙሉ አስደብርሻለሁ። ነገርኩ። ከአዲስ አበባ የመጣህበትን ምክንያት ከዛ እዚህ መታ ምን እያደረግህ እኔ አስደብርሻለሁ። እየታገዝኩሽ ምናምን ዝም እያልኩሽ ነው። እሷ እንድታምን በዚህ ልክ ከኔ ጋር እንደዚህ መሆን አይጠበቅብኝም። ሳልሰስት ሆኜ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ሆኜ ጻፍሽኝ በበደል መዳፍ